እሺ ተመልካቾች እንዴት ናችሁ? በዛሬው ዕለት ብሔራዊ ባንክ ጥብቅ የሆነ ማሳሰቢያ ሰጥቷል። በተለይ ህገወጥ የሆኑ የገንዘብ ማስተላለፊያ ድርጅቶች ሐዋላ ማለት ነው፣ ወይም ደግሞ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችን መጠቀም የለባችሁም። እኔ ፈቃድ የሰጠኋቸውና እኔ ዌብሳይት ላይ ያሉ 73 ህጋዊ የገንዘብ አስተላላፊ ተቋማቶች አሉ እኔ ፈቃድ የሰጠኋቸው። ነገር ግን ፍቃድ ሳልሰጣቸው እየሰሩ ያሉ 17 ህገወጥ የሆኑ የገንዘብ ማስተላለፊያ ተቋማቶች መኖራቸውን አውቄያለሁ። ስለዚህ በእነሱ መጠቀም የለባችሁም። በእነሱ የምትጠቀሙ ከሆነ ደግሞ እወስዳለሁ ያላቸውን እርምጃዎችም አብሮ ጠቅሷል። የ17ቱን ስም ዝርዝር ሰጣችኋለሁ። ምናልባት የሚጠቅማችሁ ከሆነ ህጋዊ ናቸው የሚባሉት የ73ቱን ደግሞ የብሔራዊ ባንክ ዌብሳይት ላይ ገብታችሁ መመልከት ትችላላችሁ። ሊንኩንም አስቀምጠላችኋል። እንግዲህ በተደጋጋሚ ነው እንደዚህ አይነት እርምጃ የሚወስደው ብሔራዊ ባንክ። በተለይ የምንዛሬ ገበያውን በቁጥጥርም ለማቃለል ይሞክራል፣ ግን ውጤት የለውም ብሎ መናገር አይቻልም። ብዙ ጊዜ ህገወጥ የሆኑ የገንዘብ አስተላላፊ ተቋማቶች ላይ እርምጃ ለመውሰድ ሲሞክር የተወሰነ ረገብ የሚሉ ነገሮች አሉት። በተለይ አሁንም የበዓል ወቅት እየደረሰ ነው። የገንዘብ የመግዛት አቅም ላይ የራሱ ፈተና አለው። ደግሞ ሬሚታንስ ህጋዊ ሆኖ እንዳይመጣ የራሱ ተጽዕኖ ስለሚፈጠርበት ህብረተሰቡም ሆነ ዲያስፖራውም ሆኑ ደንበኞች ፈቃድ የሌላቸው የገንዘብ አስተላላፊዎችን መጠቀም የለባቸውም። ህገወጥ የኋላ መረቦችም አሉ፣ እነሱን መጠቀም የለባቸውም በሚል አረብ ሀገራት ላይ የሚንቀሳቀሱ ሰሜን አሜሪካ ውስጥ በተለይ አሜሪካና ካናዳ ውስጥ ዩኤስና ካናዳ ውስጥ የሚንቀሳቀሱ አውሮፓ ውስጥም የሚንቀሳቀሱ አሉ። መካከለኛ ምስራቅ ላይም ኔትወርክ ያላቸው ኬንያ፣ ሶማሊያ፣ ኡጋንዳ ውስጥ ኔትወርክ ያላቸው ሐዋላ አስተላላፊዎችን ነው ስም ዝርዝር የጠቀሰው። እንግዲህ በእነዚህ ሐዋላዎች መጠቀም ሐዋላዎቹን እነማን እንደሆኑ ማወቅ ከፈለጋችሁ አንዲያ አዶሊስ መኒ ትራንስፈር የሚባለው ነው። አማል ኤክስፕረስ የሚባል አለ፣ አማል ዩኤስኤ የሚባል አለ፣ አማና ኤክስፕረስ፣ አቫንቲ፣ አዋሽ ዳይሬክት፣ በአካል መኒ ትራንስፈር፣ ጁባ ኤክስፕረስ የሚል አለ፣ ራስሚ ፔ የሚባል አለ፣ ራማስ ፔ ወይ ደግሞ ራማዳ ፔ ካ የሚባለው፣ ሼጌ መኒ ትራንስፈር፣ ታጅ ፋይናንሻል ሰርቪስ፣ ታሳ ፔ፣ ተወከል መኒ ሰርቪስስ፣ ዩኤስ ዋየር ወርልድ፣ ዳይሬክት ሊንክ እና ዞላ የተሰኙ አሁን እየሰሩ ያሉ አክቲቭሊ እየሰሩ ያሉ ነገር ግን እኔ ህጋዊ ፈቃድ ያልሰጠዋቸው ናቸው እያለ ነው። በእነዚህ የምትጠቀሙ ከሆነ ወስዳለ ያላቸው እርምጃዎች አሉ። አንደኛው የባንክ ሂሳባቸው ሊታገድ ይችላል። በተለይ ተቀባዮች እንግዲህ እነዚህ ሀገራት እነዚህ የገንዘብ አስተላላፊ ተቋማቶች በሚሰሩበት ሀገር ላይ ህጋዊ ፈቃድ ሊኖራቸው ይችላል። ግን ብሔራዊ ባንክ እኔ ያወጣሁት ገንዘብ ለማስተላለፍ የሚሆነው መስፈርት ያሟሉ አይደሉም፣ የኔን ቁጥጥር ያለፉ አይደሉም፣ ወደ ኢትዮጵያ እንዲልኩ አልፈቀድኩላቸውም ነው ጨዋታው። ያው ሌላ ሀገር ላይ እንትን ስላልሆነ ግን ወደ ኢትዮጵያ እንዲልኩ አልፈቀድኩም እኔ እያለ ነው። ስለዚህ በእነሱ የሚላክ ከሆነ በተለይ ተቀባዮች የባንክ ሂሳባቸው ሊታገድ ይችላል። ይህንን ዲቴክት ባደረግኩና ባወኩኝ ጊዜ እያለ ነው። ደግሞ የህግ ተጠያቂነት አስተዳደሪያ ሊሆን ይችላል፣ ህጋዊ እርምጃዎች ልወስድ እችላለሁ እያለ ነው። ዜጎችም የክፍያ መዘግየት ሊገጥማቸው ይችላል፣ ለኪሳራም ሊዳረጉ ይችላሉ የሚልም አቅርቧል። እንግዲህ ሰዎች ለምንድን ነው ህገወጥ የሆኑ የገንዘብ አስተላላፊ ተቋሞች ላይ የሚሄደው ከተባለ በጣም ብዙ ምክንያት ሊኖረው ይችላል። የመኒ ላውንደሪ ምክንያትም አለበት። አንዱ ግን ከኢኮኖሚክስ ጋር የሚገናኝ ደግሞ አንድም ምክንያት አለበት። እነዚህ ህገወጥ የሚባሉ ወደ ፈቃድ ያልተሰጣቸው የገንዘብ አስተላላፊ ተቋማቶች የሚሰጡት የምንዛሬ መጠን ከፍ ያለ ነው። ስለዚህ ሰዎች ከባንኮች ወደ እነሱ የመሄድ እድል አላቸው። ከህጋዮቹም ወደ እነዚህ የመሄድ አይነት ባህሪ ያላቸው እና ትክክለኛው የምንዛሬ ተመን እንዳይታወቅ የማድረግ ኢምፓክት አላቸው እና ይሄ ምንዛሬ ማስተላለፍ ባህሪው እየተለወጠ ፊዚካል ገንዘብ መሀል ላይ ላይኖር ይችላል። አንድ ሰው ከአሜሪካ ወደ ኢትዮጵያ ገንዘብ መላክ ከፈለገ ምንም ነገር ላይ ላክ ይችላል። እዛ ሊቀባበሉ ይችላሉ የውጭ ምንዛሬው። እዚህ ደግሞ ወይ በካሽ ወይ በባንክ ትራንስፈር ማድረግ ደግሞ ስርዓት ሊኖር ይችላል። አንድ ሰው ምንም ገንዘብ ሳይመጣ እዚህ ካለ አንድ ተወካይ ገንዘብ ሊቀበል ይችላል። መሀል ላይ ብሔራዊ ባንክ የመጣውን የውጭ ምንዛሬ መጠን አያውቅም። ከዛ ማግኘት ያለበትንም ጥቅምም እንዳያገኝ ያደርጋል።
ትክክለኛ ገንዘቡ ለምን ዓላማ ነው የዋለው የሚለውንም እንዳያውቅ ያደርገዋል። ከዚህ ቀደም የሚነሳ ነበር። በቃ መኒ ላውንደሪም አለው ቴሮሪዝምንም መደገፍ አይነት ባህሪ ይኖርበታል የሚል ግን ዜጎች ራሳችሁን ከመሸወድ ራሳችሁን ተከላከሉ የሚልም ምክንያት እዚህ ላይ ጨምሮበታል። ብዙ ጊዜ እንደዚህ አይነት እርምጃዎች ኢምፓክት አላቸው፣ ግን በጣም የመጨረሻ መፍትሄ ሊሆኑ አይችሉም። በተለይ ምንዛሬው ዝቅተኛ እስካልሆነ ድረስ ሰዎች ሌሎች መፍትሄዎች እንዲመለከቱ የማድረግ አይነት ባህሪ ይኖረዋል። ለቁጥጥርም የማይመችበት ሁኔታ አለ። ግን አሁን ለቁጥጥር የሚሆኑ አንዳንድ ሁኔታዎች እንዳሉት ይሰማኛል። በተለይ የሚቀበሉ ሰዎች ብዙ አካውንቶች ከፋይዳ ጋር ከመገናኘታቸው አንጻር ምን አይነት ገንዘብ የትኞቹ ሰዎች ላይ ገባ፣ የመጣበት ምንጭ ትልልቅ ገንዘብ ሲሆን አንዳንዴ የባንክ አካውንቶች ይታገዱና ምርመራ ሲደረግ ተመልክታችሁ ሊሆን ይችላል። ምናልባት እሱንም እድል ሊጠቀም ያሰበ ይመስለኛል። ስለዚህ እኔ ዌብሳይት ላይ ፍቃድ የሰጧቸው 73 የሚሆኑ የገንዘብ አስተላላፊ ድርጅቶች አሉ። በእነሱ ተጠቀሙ። በእነሱ የማትጠቀሙና እዚህ በተጠቀሱት 17 የገንዘብ አስተላላፊ ተቋማቶች በኩል የምትጠቀሙ ሰዎች ገንዘባችሁ፣ ሂሳባችሁ የመታገድ የህግ ተጠያቂነት ሊመጣባችሁ ይችላል። ህብረተሰቡም ሆነ ዲያስፖራውም ሆነ ደንበኞች፣ ላኪም ተቀባይ ላይም እንደዚህ አይነት እርምጃዎችን ወስዳለሁ የሚል ጥብቅ ማሳሰቢያ ልኳል። ስለዚህ ዌብሳይቱ ላይ እየገባችሁ ህጋዊ የሚባለውን መመልከት ትችላላችሁ። ምናልባት ህገወጥ ብሔራዊ ባንክ ህገወጥ ካላቸው ጋር ያላችሁንም ግንኙነት ማኔጅ እንድታደርጉ ይህ ማሳሰቢያ ወጥቷል። ይህ መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።